የዳሞት ፑላሳ ወረዳ ምክር ቤት ባካሄደው አራተኛ ዙር 14ኛ የስራ ዘመን አንደኛ መደበኛ ጉባኤውን በወረዳው በ2018 ዓ.ም የተሰሩ የልማት ስራዎች ሪፖርት ቀርቦ ውይይት ተደርጎበታል። የወረዳውን ገቢ አሟጦ ከመሰብሰብ ብሎም ታዳጊ ማዘጋጃ ቤቶችን ከማሳደግ አኳያ ወረዳው ከሌሎች ዞኖችና ክልሎች ጋር ድንበረተኛ በመሆኑ የሚያጋጥሙ የጸጥታ ችግሮችን መቅረፍና መሰል ለወረዳው እድገት ይበጃሉ የተባሉ ሀሳቦች በስፋት ተንሸራሽረዋል። ትምህርት ፖሊሲው ደክሟል በፊት ማለት ነው። አሁን ግን እየተንቀሳቀሰ ነው በጥሩ ሁኔታ። ለዛው መፍትሄ ህብረተሰቡን ማስተባበር ነው። ህብረተሰቡ ትምህርት ቤቱን በድንጋይ ገንብቶ ሊሰራ ይችላል። ወረዳ አስተባባሪ አካልና ትምህርት ቤት ጽሕፈት ቤት ህዝቡን አነሳስቶ ለዚህ ቶሎ ምላሽ ወይም መፍትሄ ማግኘት አለባቸው። ጸጥታ ጋር በተያያዘ ትልቅ ችግር አለበት ወረዳ ነው። ያው በአመት ውስጥ ብዙ ነፍስ ይሞታል፣ ብዙ ግጭቶች፣ ብዙ ህገወጦች ይፈጸሙ ነበር። የጸጥታ አካላት ከህብረተሰቡ ጋር አንድ ላይ ሆኖ የመስራት ነገር ለጸጥታ አካል ብቻ ለፖሊስ ለሚሊሻ ብቻ የሚጣል ሳይሆን ህብረተሰቡ በዚህ ተመካክሮ ተነሳስተው ተናቅቆ መስራት አለበት። የግብርና ግብአቶች እጥረት፣ የአምቡላንስ አገልግሎት ክፍተትና በትምህርቱ ዘርፍ የሚስተዋሉ የመማሪያ ቁሳቁሶች ማነስ በቀጣይነት ትኩረት ይሻል። ብዙ ሴቶች ናቸው ትምህርታቸውን አቋርጦ በየጊዜው እየወጡ ያሉ። ይሄ ነገር እንግዲህ ለማንኛውም ነገር ትምህርት አስፈላጊ ነው። በዚህ ጉዳይ ላይ ጊዜ ሳይሰጥበት ውይ ተደርጎ መታረም እንዳለበትና ተማሪ ከትምህርት ገበታ የማይጠፋበት ሁኔታ እንዲፈጠር የሚል የተነሳ ሀሳብ እንዳለ ያው ምክር ቤቱ ይሄንን ጉዳይ በስፋት ገምግሟል ማለት ነው። ለሞልዱ እናቶችም ማረፊያም ተስተካክሎ ቀለብም ተስተካክሎ ከብዙ ስቃይ እናቶች ተርፎ ነበሩ። አሁን ግን ያ ቦታ ለማረፊያ የተሰራ ቦታ በአንዳንድ ቦታ የተሰባበረ ሳንቆም የወደቀ ቆርቆሮም በነፋስ የተነሳ የሚሆንበት ከዛ አለ። ከዚህ ቀደም የህዝብ አስተዳደር ጥያቄ የነበሩ የመሰረተ ልማት ችግሮች መፈታቱን የተናገሩት የዳሞት ፑላሳ ወረዳ ምክር ቤት አፈ ጉባኤ አቶ መልካሙ ሙንኤ በቀጣይ የምክር ቤት አባላት ያነሷቸው ጥያቄዎች ምላሽ እስኪያገኙ እንሰራለን ብለዋል። ወጣቱን በመሳተፍ እናቶችን በመሳተፍ አርሶ አደሩን በመሳተፍ የጸጥታ አካላት በነቀሱ በእኛ ጎን ሆኖ ይሄ ወደ ቦታው እንዲመለስ እንዲረጋጋ ወደ ህዝቡ ከፍተኛ ጥያቄ የነበረው ጸጥታ ችግር የነበረውን ፈተናል። ቀጣይ ወረዳችን ከዚህ ዘንድሮ ከተቀበልነው ዋንጫ የተሻለ ስራ ሰርተን የተሻለ ምስጋና ከህዝብ ለማግኘት ያው የህዝብ ፍላጎትም አዳጊ ፍላጎቶችን ለመሙላት በከፍተኛ ሁኔታ ቀን ማታ ሳንል ለመስራት ዝግጁ ሆነን ነው የምንጠብቀው። ምክር ቤቱ ወረዳው የጸጥታ ችግር የነበረበት ወረዳ ቢሆንም ከማህበረሰቡ ጋር በመተባበር ለውጥ መምጣቱን ያነሱት የወረዳው አስተዳዳሪ አቶ አድማሶ ኢንሴቦ የታዳጊ ማዘጋጃዎችን አቅም በማጎልበት መሰረተ ልማቶችን ለማሟላት እንሰራለን ብለዋል። በዞናችን ካሉ መዋቅሮች አበላባያን ቀጥሎ የጸጥታ ስጋት ሆኖ ከተመረጡ መዋቅሮች አንዱ ነው ዳሞት ፑላሳ። ይህንን ችግር ለመቅረፍ በያዝነው በጀት ዓመት ዘርፈ ብዙ ስራዎችን ሰርተን ውጤትም ለማምጣት ተችሏል። ታች ወርደን ደግሞ ችግር ያለባቸው ቀበሌያት ላይ ከህዝባችን ጋር ውይይት ያለ ማድረግ ችግሮች ነበሩ። እነዚያንና መሰል ጉዳዮች ላይ እርምጃ ወስደን ተቋሙን በሚገባ ገንብተን ተቋሙን በሚፈልገው ደረጃ ግብዓት አሟልተን ወደ ስራ ገብተን ውጤት ለማምጣት የተሞከረበት አግባብ ነው ያለው። በተለይም ከመብራት ጋር ተያይዞ አንዳንድ ትራንስፎርመር ብቻ ነው ያለው። ይሄንን ወደ 2 እና 3 ለማሳደግ አሁን ጥናት ጀምረናል። ለማዘጋጃነት ቀርበው ወደ ማዘጋጃ ያላደጉ ታዳጊ ከተሞች አሉ። እነዚያን አሁን ወደ ከተማ ወደ ማዘጋጃ ለማሳደግ ከዞኑ ከተማና መሰረተ ልማት መምሪያ ጋር ተነጋግረን ጥናቱን ጨርሰናል። አስተዳዳሪው አክለው ሴት ልጆች ከትምህርት ገበታቸው አቋርጠው ያለ እድሜያቸው ወደ አረብ ሀገር መላክ ብሎም በትምህርት ቤቶች የታዩ ክፍተቶችንና በአምቡላንስ አገልግሎት ዙሪያ የተነሱ ቅሬታዎች ትኩረት የምንሰጣቸው ጉዳዮች ናቸው ብለዋል። እንደወረታችን ዘንድሮ በተለይም ከ6ኛ 7ኛ እስከ 8ኛ ድረስ ያለው በርካታ ተማሪዎች ከተመዘገቡ በኋላ ከትምህርት ገበታቸው የመጥፋት ሁኔታዎች ነበሩ። ለዚህ መነሻ ብለን እኛም የወሰድነው እንደኛ አካባቢ ምናልባት ከአረብ ፍሰት ጋር ተያይዞ ሴት ልጆች ሞር ወደዛ ትኩረት ያደርጋሉ። ሌሎች ደግሞ አንዳንድ አካባቢዎች ላይ ወንዶችም ወደ ሌሎች ወደ ውጭ ሀገራት የመሄድ ዝንባሌ አለ። ቀጣይ ዓመት ከመጠነ ማቋረጥም ከተማሪ ውጤት ማሻሻልም ጋር ትምህርት ቤት ጽዱ፣ ውብ፣ ማራኪ ለተማሪዎች ሳቢ ከማድረግ አኳያ
ብዙ ስራዎች ይጠይቃሉና እነሱ ላይ ቀጣይ ዓመት ብዙ እንሄድበታለን የሚል ሀሳብ አለን። በወረዳው ጥሩ አፈጻጸም ላስመዘገቡ ሴክተሮችን ማበረታቻ እውቅና በመስጠትና ለ2019 በጀት ዓመት የቀረበውን ከ462 ሚሊዮን ብር በላይ በማጽደቅ ጉባኤው ተጠናቋል።